እኔ የምለው የዩቲናስና የሲሳይ ጉዳይ ማለት ነው በጣም ያሳስበን አይደለ? መች ነው ግን የራሳችንን ህይወት ምን እንኖረው? እና ደግሞ ማለት ነው በጣም ያሳስበኝ ነገር ምን እንደሆነ ታውቃላችሁ? ሁሉ ጊዜ በወዳጅ መሀል መግባት አይሰለቸንም። በነገራችን ላይ እነሱ ወዳጆች ናቸው፣ ስራ ያገናኛቸዋል በጣም ብዙ ነገር ማለት ነው። እና የራሳቸው ችግር ፈተው ይሄኔ ቁጭ ብለው ቡና እየጠጡ ነው። ይሄኔ እንኳን ደስ ያለሽ ብለው አብረው ፏ እያሉ ነው። እኛ ግን መሀል ቤት ገብተን ትንኩስ ነገር ወደዛ ወደዚህ ማገላበጥ እና ደግሞ ከቻላችሁ ወዳጅና ወዳጅ ስትጣሉ እባካችሁ ወዳጅነታችሁን ጠብቁ። ጌታ ሆይ ድረስልኝ። ምንድነው እንደዚህ ማሽቃበጥ? ቆይ ይከፈለናል እንዴ? የኮሜንት አርበኞች እስቲ ነው ሰብሰብ በሉ። የሆነ አጀንዳ ይዘን በቃ ቱር በኩላሊቱ አልተማርንም። በሰው ብዙ ጊዜ በሰው መሀል ገብተን አፍረን ወተናል። እባካችሁ ተው በእግዚአብሔር። በዚህ አጋጣሚ ዩቲናስን ለአፍሪካ አዋርድ ቮት አድርጓት። በተለይ ሴቶች ጌታን በቃ ሰፖርት ልናረጋት ይገባል። ሂዱና አግዟት እንዴ ማርያም። 2-3 ሚሊዮን እኮ ፎሎወር ያላችሁ ሰዎች እሷ እንኳን እኮ 2.5 አለ አይደለ የሷ ፎሎወሮች። እና ምንድነው የምንሰራው? ሄደን እንምረጣት እስቲ። ሲቀጥል በሰው መሀል አትግቡ። እንደ እርጎ ዘንብ ጥልቅ አንበል እስቲ። ኮሜንት ምንጽፍበት የምናራገብበትን ሰዓት የራሳችን የሆነ ኮንተንት ፈጥረን እስቲ ገንዘብ እንስራ። እንደነሱ የሆነ ሳለ ሄደን እንትን መድረክ ላይ እንድንሸለም። ሲሳይ በጣም ነው የምንወድህ። እረፉ። ምናልባት ብዙ ነገሮች አሁን ስክሪንሻት ምናምን ተደርጎ የሚወጡት ኤዲቲንግ ናቸው። እውቀቱ ከሌላችሁ ዝም ብላችሁ ዳር ይዛችሁ አዳምጡ። ከዛ ውጭ አትጣሉ። ጎራ የምትይዙ ሰዎች በቃ ተውሽ፣ አድቡ። ሁለት ሰው ሲጣላ ሁለት ሰው ነው መጣላት ያለበት። ሲታረቅ እነዛ መሀል የገባ ሰው በሙሉ ዳር ነው የሚወጣው። ለሌሎቻችሁ ምክር ነው ይሄ። በወዳጅ መሀል አትግቡ። እንኳን ሰውና ሰው እግርና እግርም ይጋጫል። እባካችሁ